እሺ ክቡራን ሰልጣኞቻችን አሁን ደግሞ የምንመለከተው ቨርቲካል አላይመንት እንዴት አድርገን እንደምንሰራ ነው። ይሄንንም ለማየት ወደ ፕሮጀክታችን እንመለስ። ስለዚህ ያው ኢግል ፖይንት ተከፍቷል፣ አውቶካድም ተከፍቷል። ሮድ ካልክ ውስጥ ነው የምንጠቀመው የኢግል ፖይንት ሮድ ካልክ የሚለውን ነው የምንጠቀመው። ስለዚህ ፕሮፋይል እንልና ኤዲት ዳታ እንላለን። ሴንተር ላይን ላይ መሆኑን ቼክ እናደርጋለን። ይሄንን ዘን ክሎዝ እንላለን። ዘን ፕሮፋይል የሚለው ጋር ተመልሰን እንመጣና ማየት የምንፈልገው ኦሪጂናል ግራውንድ ፕሮፋይሉን ስለሆነ ይሄንን ክሊክ እናደርጋለን። ዘን ኦፍሴቱ 00 ነው። ምክንያቱም የመሬቱን ምንም አይነት ኤሌቬሽን ዲፈረንስ ሳይኖር የኤግዚስቲንግ ግራውንድ ፕሮፋይሉን ስለሆነ ማየት የምንፈልገው የ00 ይሆናል። ዘን ክሎዝ እንለዋለን። አውቶማቲካሊ እንደምታዩት ኦሪጂናል ግራውንድ ፕሮፋይላችን ተከፍቷል። ስለዚህ አሁን ቨርቲካል አላይመንት ማስገባት እንችላለን። ይሄንንም በሁለት አማራጭ ማስገባት እንችላለን። የመጀመሪያው አማራጭ ምንድነው? በፖሊላይን ከሳልን በኋላ ያንን አላይመንት እንዲያደርገው ነው። ይሄውም እዚህ ክሊክ እናደርጋለን። ደን እዚህ ጋር እንመጣና መነሻችን ጋር ክሊክ እናደርጋለን። ደን መሃል ላይ ፕሮፋይሉ እያየን ከፕሮፋይሉ ጋር የሚቀራረብ ነገር አድርገን እናስገባለን። ስንጨርስ ኢንተር እንላለን። ከዛ በኋላ ይሄን አላይመንት እንዲያደርገው ፕሮፋይል እንልና ኮንቨርት ኦብጀክትስ ቱ ፕሮፋይል የሚለውን እንመርጣለን። then ትንሽዬ ቦክስ ትመጣለች። በሷ ይሄን ሴሌክት እናደርጋለን። then ራይት ክሊክ እናደርጋለን። then next then finish። እንደምታዩት አላይመንቱን ሰርቶታል። ሁለተኛውን አማራጭ ለማሳየት ይሄን አላይመንት ዲሊት እናድርግ። እሱን ለማድረግ ፕሮፋይል ኤዲት ዳታ እንግዲህ የሰራነውን አላይመንት ዲሊት ለማድረግ ስንፈልግ ይሄን ፕሮሲጀር ነው የምንከተለው። then ይሄን ዲሊት እንላለን፣ ይሄን ዲሊት እንላለን፣ ይሄን ዲሊት እንላለን፣ ይሄን ዲሊት እንላለን። then close። እንደምታዩት ኦሪጂናል ግራውንዱ ብቻ ቀረ። ስለዚህ በመቀጠል ምንድነው የምናደርገው? ሁለተኛውን ኦፕሽን ለማየት ፕሮፋይልን እና ኤዲት ዳታ እንላለን። ዘን ምንድነው VPI ፖይንቶችን ነው የምንሰጠው። VPI ፖይንቶችን ስንሰጠው አውቶማቲካሊ እሱ አላይመንቱን እየሰራ ይሄዳል። ያን ለማድረግ እዚህ ጋር እንመጣና ኒው VPI ምትለዋች ክሊክ እናደርጋታለን። ዘን እዚህ ውስጥ ክሊክ እናደርጋለን። ከዛ በኋላ ፒኪንግ ካድ የምትንቀሳቀስዋ ማለት ነች። እሷን ክሊክ እናደርጋለን። ከዛ በኋላ ምንድነው መነሻችን ይሄ ነው። then apply እንላለን። ከዛ በኋላ በመቀጠል ሁለተኛ መነሻችንን ሰጥተናል። ሁለተኛ ፖይንት ስንሰጠው ታንጀንት መሳል ይጀምራል። ያ ታንጀንታችንን ስለውታል። then ቀጣይ ፖይንት እንስተው apply። ያ አሁንም እንስተው then close። እንደምታዩት ያው እንትኑ ይሄ ተንቀሳቅሷል። እሱን ነው ልክ ነው አልተናላለ ውጭ የሄደብኝ መስሎኝ ነበር አልሄደም። ስለዚህ ከሄደ እንደገና አጀስት ማድረግ ያስፈልጋል። ምንድነው የምናደርገው? ዲሊት እንለዋለን። ይሄን ፖይንት ዲሊት እንለዋለን። ዲሊት እንለውና ፖይንቷን እሷን ፖይንት ከሆነ መያዝ ምን መጨረሻዋን ፖይንት መያዛችን እርግጠኛ ለመሆን እዚህ ጋር ስቴሽን ጋር ክሊክ እናደርግና እዚህ እንመጣለን። then apply እንላለን። ያ እንደምታዩት
ፕሮፋይላችንን ተከትለን ከፕሮፋይላችን ጋር በሚጣጣም መልኩ ቨርቲካል አላይመንታችንን ሰራን። ግን አሁን የሰራነው ቨርቲካል አላይመንት ታንጀንቱን ነው፣ ከርቡን አላስገባንም። ከርቡን ለማስገባት እዚህ እንመጣለን፣ ክሊክ እንላለን ማለት ነው። ክሊክ እንላለን። ቢፒአይ 1 ቢፒአይ 2 ኤንድ ኦፍ ፕሮጀክት አለ። ወደዚህ ክሊክ ስናደርግ ቢጊኒንግ ኦፍ ፕሮጀክት አለ። ኦኬ ስለዚህ ቢፒአይ 1 ላይ 200 ነው ከርቭ ሌንግዛችን። ካልን 200 እዚህ ጋር እንሰጣለን። ኔክስት እንላለን። እንደምታዩት ሰርቶታል። ሁለተኛው ጋር እንሄዳለን። እዚህ ጋር እንመጣና ሁለተኛው ጋር 150 ነው ልንል እንችላለን። እንደምታዩት ከርቡን ሰርቶታል። ያ ስለዚህ እንደዚህ አድርገን ቨርቲካል አላይመንታችንን መስራት እንችላለን። ከፈለግን ቨርቲካል አላይመንታችንን ከርቭ በምናስገባበት ጊዜ ቴብል መጠቀም እንችላለን። ያን ለማድረግ ለምሳሌ ቨርቲካል ስፒድ ቴብል እዚህ ጋር ክሊክ እናደርጋለን። እዚህ ጋር ክሊክ ካደረግን በኋላ ለምሳሌ እዚህ ውስጥ የተለያዩ ቴብሎች አሉ። የራሳችንን መፍጠር እንችላለን። የራሳችንን ለመፍጠር እዚህ ጋር ክሊክ እናደርጋለን። ስለዚህ እንመጣለን፣ ስም እንሰጣለን። እዚህ ጋር ለምሳሌ ኢራ 2 ብንን ኢራቱ ይሰራልናል። ከዛ በኋላ ማስገባት እንችላለን። የምንፈልገውን ስፒድ ሌንግዝ ማስገባት እንችላለን። ስለዚህ አሽቶ ዊዛውት ፓስ የሚለውን አሽቶ ዊዝ ፓስ የሚለውን ብንመርጥ ለምሳሌ በ50 ስፒድ እንዲሄድ ከሆነ የፈለግነው እንግዲህ እዚህ ጋር ኬ ነው ያለው፣ ሌንግዝ አለው። ስለዚህ በ40 ብናደርግ ክሬት ከርቭ እንለዋለን። ማንን 2 ኦኬ እንለዋለን። አውቶማቲካሊ 2 ይሰራል ማለት ነው። ስለዚህ እንደዚህ አድርገን ቨርቲካል አላይመንታችንን መስራት እንችላለን። አንድም ከቴብል መውሰድ እንችላለን። ወይም ደግሞ ዳይሬክት እዚህ ጋር መተን በማስገባት ቨርቲካል አላይመንታችንን መስራት እንችላለን። ስለዚህ ክቡራን አሰልጣኞች ይሄንን እየደጋገማችሁ ኤክሰርሳይዝ እንድታደርጉት መክራለሁ። የቨርቲካል አላይመንት ፖርሽን በዚህ ተጠናቋል። አመሰግናለሁ።